ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። ዛሬ ደግሞ በእግዚአብሔር ቸርነት፣ በእግዚአብሔር ምሕረት፣ በእግዚአብሔር በጎነት እንደገና ወደፊታችሁ የቃሉን ማዕድ ይዤ መጥቻለሁኝ። እግዚአብሔር አምላክ የተመሰገነ ይሁን። ዛሬ ደግሞ እንደገና በአዲስ ትምህርት ነው የመጣሁትኝ። እንግዲህ ለተወሰኑ ጊዜያት ተከታታይ ትምህርቶችን ነው የማስተምረው። ብዙ ጊዜ ተከታታይ ትምህርቶችን አስተምራለሁኝ። ዛሬ ደግሞ እንግዲህ በአንድ ሰው ዙሪያ የእግዚአብሔርን ቃል ለተከታታይ ትምህርት አስተምራለሁኝ። እንግዲህ መጽሐፍ ቅዱሳችንን በምናጠናበት ጊዜ አብዛኛውን ጊዜ በሶስት አይነት መንገድ መጽሐፍ ቅዱስ ይጠናል። አንደኛው ርዕሳዊ በሆነ መንገድ ይጠናል። ርዕስ ማለት አንድ ርዕስ ይወጣና ለምሳሌ ስለ አገልግሎት ሊሆን ይችላል፣ ስለ ቤተሰብ ሊሆን ይችላል፣ ስለ ልጅ ሊሆን ይችላል፣ ስለ ሥላሴ፣ ስለ መንፈስ ቅዱስ ብዙ አይነት ርዕሶችን እያወጡ በዚያ መሰረት ይጠናል። ቤተ ክርስቲያንም ርዕሳዊ በሆነ መንገድ ትምህርቶችን አዘጋጅታ ቤተ ክርስቲያን ሕዝቡን ታስተምራለች። እኛም በግል ደግሞ እንደዛ ርዕሳዊ በሆነ መንገድ የእግዚአብሔርን ቃል እናጠናለን። ሁለተኛው ሙሉ መጽሐፍ ማለት አንድን ክፍል ከብሉይ ኪዳን ሊሆን ይችላል፣ ከአዲስ ኪዳን አንድን ክፍል ሙሉውን ክፍል አውጥቶ በደንብ አድርጎ ማጥናት። ቤተ ክርስቲያንም ተከታታይ ሙሉ መጽሐፍ ዕብራውያንን፣ ዮሐንስ ወንጌልን፣ ማቴዎስ ወንጌልን እንደዚህ ሙሉ መጽሐፍ ይጠናል። እኔም በዚህ ፔጅ ክፍሌ በጣም ብዙ መጽሐፎችን አስተምሬያለሁ። ዮሐንስ ራእይን፣ ትንቢተ ዳንኤልን፣ አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስ፣ የኤፌሶን መልእክት፣ የይሁዳን መልእክት እና በጣም ብዙ መጽሐፎችን አስተምሬያለሁኝ። እኔም እዚህ ዮሴፍ ዳውድ ብላችሁ ብትገቡ ታገኙታላችሁ። ሌላው ሶስተኛው ደግሞ ካራክተር ስተዲ የሚባለው አጠናን ነው። በአንድ ሰው ዙሪያ ሁለ ነገሩን ማጥናት። እኔም እንደዚህ ርዕሳዊ ብቻ ሳይሆን ካራክተር ስተዲ፣ ለምሳሌ ስለ ዳዊት በደንብ አድርጌ አስተምሬያለሁኝ። ገብታችሁ ብታዩት ሮል ሞዴል የሚል እና ዛሬም ደግሞ ልክ በአንድ ሰው ዙሪያ የእግዚአብሔርን ቃል በጥልቀት በደንብ እንማራለን። እሱም እንግዲህ መጽሐፍ ቅዱስ በጣም ብዙ ያወራለት ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን ድረስ በጣም መጽሐፍ ቅዱስ ሰፊ ሽፋን ሰጥቶ የተናገረለት ነው። ጌታችን ኢየሱስ ክርስቶስም ስለሱ በተናገረ ጊዜ ወገኖች ሆይ ተናግሮ የማያባራበት የእግዚአብሔር ሰው ነው። በጣም የተወደደ ሰው ነው። እሱም መጥምቁ ዮሐንስ ነው። ስለ መጥምቁ ዮሐንስ እንግዲህ መጽሐፍ ቅዱስ በጣም ብዙ ብሎለታል። ወደፊት እናየዋለን። ጌታችን ኢየሱስ ክርስቶስ ሴት ከወለደው ነው ያለው። በጣም የሚገርም ነው። ሴት ከወለደው እንደሱ ያለ የለም ብሎ የመሰከረለት ነው እና ዛሬ ከሱ ውልደት እንጀምራለን፣ ከመወለዱ እንጀምራለን። ከዛ ዝርዝር በወንጌላት ውስጥ በሙሉ በአራት ወንጌላት የተጻፉትን በዝርዝር በጥልቀት እንመለከታለን። እንደገና በትንቢት ላይም ኢሳይያስ ምዕራፍ 40 ላይ ተነግሮለታል፣ ሚልኪያስ ላይ ተነግሮለታል። በደንብ እሱን ሁሉ በጥልቀት እንመለከታለን። ወገኖች ሆይ እግዚአብሔር አምላክ ይባርካችሁ። እኔ ተዘጋጅቼ እመጣለሁ እና አስተምራችኋለሁ። እናንተ ደግሞ አብረን እናገለግላለን፣ ለሌላ ሰው ሁሉ በማዳረስ ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ቃሉን በማንበብ እጀምራለሁ። እንግዲህ ክፍሉ የሚገኘው ዛሬ ስለመወለዱ መግቢያ እናወራለን። የሉቃስ ወንጌል ምዕራፍ 1 ቁጥር 67 እስከ 80 ያለውን ክፍል። ይሄ ክፍል በጣም የታወቀ ነው። አባቱ ዘካርያስ በመንፈስ ቅዱስ ተሞልቶ ስለ ጌታችን ኢየሱስ ክርስቶስና ስለ ልጁ ስለ መጥምቁ ዮሐንስ በመንፈስ ቅዱስ ተሞልቶ የዘመረው መዝሙር ነው። እንግዲህ እሱን አነብላችኋለሁኝ። በጌታ በኢየሱስ ክርስቶስ ስም አነባዋለሁኝ። እንግዲህ እንደምታውቁት ይሄ ክፍል የዘካርያስ መዝሙር ነው፣ በመንፈስ ቅዱስ ተሞልቶ። ከዛ ደግሞ የማርያም መዝሙር አለ፣ እሷም በመንፈስ ተሞልታ። የኤልሳቤትም የዘካርያስ ሚስት ወይንም ደግሞ የመጥምቁ ዮሐንስ እናትም እዚህ ላይ ትዘምራለች። ነገር ግን አሁን የማነበው የዘካርያስን ትንቢታዊ መዝሙር ነው የማነበው። የሉቃስ ወንጌል ምዕራፍ 1 ቁጥር 67 እስከ 80 ያለውን ቃል በጌታ በኢየሱስ ስም አነባለሁ።
አባቱ ዘካርያስም መንፈስ ቅዱስ ሞላበትና ትንቢት ተናገረ፣ እንዲህ አለ። የእስራኤል አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያቱ አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል። የተነገረው ነገር ነው ይላል። አሁን የመጣ ሳይሆን ስለ ዳዊት ከዘሩ ይመጣል የተባለው ያ ትንቢት እየተፈጸመ ነው። ከጥንት ጀምሮ በነቢያቱና በቅዱሳቱ አፍ በቅዱሳቱ መጽሐፍ ይላል። ማዳኑም ከወደረኞቹና ከሚጠሉት ሁሉ እጅ ነው። እንደዚህ ለአባቶቻችን ምሕረት አደረገ። ለአባታችን ለአብርሃምም የማለውን መሐላ ቅዱሱን ኪዳን አሰበ። አያችሁት? ከዳዊት ጀምሮ የተነገረውን ከአብርሃም ጀምሮ የተነገረውን ነው እየተናገረ። ያ ነው የተፈጸመው። አስቡት፣ ያ ነው የተፈጸመው። ከ600 ዓመት በፊት የተነገረው ነው የተፈጸመው። ምክንያቱም ዘካርያስ በነበረበት ጊዜ ትንቢቱ የተነገረው በየነ አብርሃም ዘመን ከ500 ዓመት ከ600 ዓመት በፊት። በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን። ፍርሃት ነበረ፣ ጠላቶቻችን ነበሩ። አሁን ግን ከዛ ነፃ ወጥተን ያለ ፍርሃት ደግሞ አንተ ሕፃን ሆይ የልዑል ነቢይ ትባላለህ። ስለ መጥምቁ ዮሐንስ ነው። መንገዱንም ልትጠርግ በጌታ ፊት ትሄዳለህና እንደዚህም የኃጢአትን ስርየት የሆነውን የመዳንን ዕውቀት ለሕዝቡ ትሰጣለህ። ይህም ከላይ የመጣ ብርሃን በመጎብኘት በአምላካችን ምሕረትና ርኅራኄ ምክንያት ነው። ብርሃኑ በጨለማና በሞት ጥላ ተቀምጠው ላሉ ያበራል፣ እግሮቻችንም በሰላም መንገድ ያቀናል። ሕፃኑም አደገ፣ በመንፈስም ጠነከረ፣ ለእስራኤል እስከታየበት ድረስ በምድረ በዳ ኖረ። እንጸልያለን። አምላካችን ሆይ እናመሰግንሃለን። ስምህ የተባረከ ይሁን፣ ስምህ የተመሰገነ ይሁን። ክብር ላንተ ይሁን። እናመሰግንሃለን። መንፈስ ቅዱስ ሆይ ተባረክ። ከሁሉ የማንሰውን ልጅህን አስበኝ። እግዚአብሔር ሆይ ይሄ ቃል በሚሄድበት ቦታ ሁሉ መልእክት ይሁን፣ ዕውቀት ይሁን፣ ጸጋ ይሁን። እግዚአብሔር ሆይ ብርሃን ይሁን። ክብር ላንተ ይሁን። ክፉ ሁሉ የታሰረ ይሁን፣ በጌታ በኢየሱስ ክርስቶስ ስም አሜን። ክብር ሁሉ ለጌታ ለኢየሱስ ይሁን። እንግዲህ ያነበብኩላችሁ አባቱ ዘካርያስ መንፈስ ቅዱስ ወርዶበት ስለ ጌታ ኢየሱስ ክርስቶስና ስለ ልጁ ስለ መጥምቁ ዮሐንስ የዘመረው መዝሙር ነው። እንግዲህ ከ67 እስከ 75 ስለ ኢየሱስ የዘመረው መዝሙር ነው። ከ76 እስከ 79 ድረስ ደግሞ ስለ ልጁ ስለ መጥምቁ ዮሐንስ የዘመረው መዝሙር ነው። እንግዲህ መዝሙር ያለ ምክንያት አይዘመርም ወገኖች። ወይ ቃሉም ሲናገር ደስ ያለው ይዘምር ይላል። ደስ ያለው ይዘምር ነው የሚለው። ሰው የሚዘምረው ወይ መልካም ሲሆንለት ነው ወይ ደስ ሲለው ነው። አንዳንድ ጊዜ በተለያየ ቻሌንጅም ውስጥ በምናልፍበት ጊዜ መዝሙር እንዘምራለን። ነገር ግን በሌላም ጊዜም ቢሆን ወገኖች ሆይ መዝሙር ይዘመራል። አብዛኛውን ጊዜ ሰው ግን የሚዘምረው መዝሙር በምክንያት ነው። ምክንያት ሲኖረው ነው። በመጽሐፍ ቅዱሳችን በምክንያት በጣም ይዘምሩ አሉ። ለምሳሌ የሙሴ እህት ማርያም ቀይ ባህርን ከፍሎ ባሻገራቸው ጊዜ ለመጀመሪያ ጊዜ ከበሮዋን ይዛ ወጣችላል። ምስጋና እንዳለ ታውቃለች። የምስጋና ሰው ናት። ከቤቷ ስትነሳ ዕቃ ይዛ የተለያየ ነገር ከበሮዋን አልረሳችም። እየዘመረች ከበሮውን እየመታች ምን አደረገች? ባህሩን ከፍሎ አሻገረን። ጠላቶቻችንን ሁሉ በሙሉ የተመረጡትን የፈርዖንን ሰራዊት ምን አደረገ? አሰጠመ ብላ በምክንያት ምን አደረጋለች? ዘምራለች። እዚሁ ቦታ ላይ ወገኖች ሆይ ማርያምም ዘምራለች። ማርያም መልአኩ ገብርኤል ሳታስብ ገና እንግዲህ 10 ቤት ናት ወገኖች ሆይ፣ የምትገርም ልጅ ናት። ነገር ግን መልአኩ ገብርኤል መጣና ጸጋን የተሞላሽ ሆይ ደስ ይበልሽ ብሎ ሲነግራት ወገኖች ሆይ ደነገጠች። ስለዚህ ወንድ ልጅ ትወልጃለች ሲላት እንዴት ይሄ ምን አይነት ሰላምታ ነው አለች። ደነገጠች ወገኖች ሆይ። ሲነግራት በቃ ከመደንገጧ የተነሳ ጸጋን የተሞላሽ ሆይ አላት እና ከዛ በኋላ ይሄ ምን አይነት ሰላምታ ነው ብላ በምደነግጥበት ጊዜ ያላት ነገር አንደኛ ጸጋን ተሞልተሻል፣ ሁለተኛ ደረጃ ደግሞ መንፈስ ቅዱስ አሁን ከልሎሻል አላት።
ሶስተኛ ጽንሱ ከመንፈስ ቅዱስ ነው። አራተኛ የሚወለደው ልጅ ወገኖች ሆይ ቅዱስ የእግዚአብሔር ልጅ ነው ሲላት በጣም ደነገጠች። ወገኖች ሆይ ያልጠበቀችው ነገር ሆነ። እንግዲህ ይህንን ታሪክ ታውቃለች። ቤተሰቦቿ አይሁዳውያን ናቸው። ወገኖች ሆይ ጌታ ኢየሱስ ክርስቶስ መሲሁ እንደሚወለድ ከሴት ታውቃለች፣ ትጠብቃለች። በጣም ብዙ ሴቶችም ይህንን ይጠብቃሉ። ከእሷ መሆኑ ራሱ በጣም ገርሟታል። ገና አስራ ቤት ናት። ገና ትንሽ ልጃገረድ ናት። ወገኖች ሆይ በመደንገጧ ወገኖች ሆይ በጣም ሌላ ነገር ጨመረላት እንጂ እንደደነገጠ ስላወቀ አትደንግጭ፣ ማስረጃ ሌላ ልንገርሽ አላት እንጂ አክስትሽ ኤልሳቤጥ አሁን በስተርጅናዋ 6 ወሯ ነው ከጸነሰች አላት። በጣም ተገረመች፣ ተደነቀች። ከዛም በኋላ ብር ብላ ሄደች። የጌታዬ ባሪያ እንደ ቃል ይሁንልኝ አለች፣ አመሰገነች። መልአኩን እግዚአብሔርን አመሰገነች። ከዛ በኋላ ብር ብላ ወደ ኤልሳቤጥ ሄደች። ስትሄድ ልክ ኤልሳቤጥ ደግሞ የማርያምን ድምፅ ስትሰማ አርግዛ ነበር ዮሐንስን። ዮሐንስ በመንፈስ ቅዱስ ተሞላ ይላል። ልክ ገብርኤል መልአኩ እንደተናገረ በመንፈስ ቅዱስ ተሞላ። ሆድ ውስጥ ሆኖ ማሸብሸብ ጀመረ፣ መዝለል ጀመረ፣ መዘመር ጀመረ። ኤልሳቤጥም ልክ የማርያምን ድምፅ ስትሰማ ገና ላልተወለደው ገና ላልተጸነሰው ልጅ ለጌታ ለኢየሱስ ክርስቶስ ምን አደረገች? በመንፈስ ሆና ሰከረች። እሷ ራሱ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆናል ብላ በቃ ጌታን አመሰገነች። አንቺ ትውልድ ሁሉ የሚባረክሽ ብጽዕት ይሆንሽ የተወደድሽ የጌታዬ እናት አለቻት። ከዚያ ይሄንን በምትሰማ ጊዜ ማርያም ገብርኤል ለተናገረው ነገር ኮንፈርሜሽን አገኘች ማለት ነው። ማርያም በደስታ ፈነደቀች፣ ደስ አላት፣ ዘመረች፣ ጌታዋን አመሰገነች። ወገኖች የሚገርምላችሁ ላንብብላችሁ። ሉቃስ ምዕራፍ 1 ሉቃስ ምዕራፍ 1 ቁጥር 39-45 ያለውን ቃል ከ39 እስከ 45 ያለውን የማርያምን መዝሙር ተመልከቱ። ማርያምን በዚያ ወራት ተነስታ ወደ ተራራማው አገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኑ ውስጥ ዘለለ። መጥምቁ ዮሐንስ ማለት ነው። በኤልሳቤጥም መንፈስ ቅዱስ ሞልቶባት ታላቅ ድምፅ ጮኸች፣ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽን ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተነገረላትን ቃል ይፈጸማልና ያመነች ብፅዕት ናት አለች ኤልሳቤጥ ለማርያም። ወገኖች ሆይ በመንፈስ ተሞልታ የዘመረችው መዝሙር ነው። ወገኖች የሚገርም ነው። ይሄ እንግዲህ በጣም አስደናቂ የሆነ መልእክት ነው። ወገኖች ከ46 እንግዲህ አሁን ያነበብኩላችሁ ይሄ የኤልሳቤጥ መዝሙር ነው። ኤልሳቤጥ ለማርያም የዘመረችው ነው። ማርያም ደግሞ የዘመረችውን ደግሞ ከ46 ጀምሮ እስከ 56 ላንብብላችሁ። ማርያምም እንዲህ አለች፣ ነፍሴ ጌታዬን ታከብረዋለች፣ መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓል፣ ስሙም ቅዱስ ነው። ምሕረቱን ለሚፈሩት እስከ ትውልድ ትውልድ ይናገራል። በክንዱ ኃይል አድርጓል፣ ትዕቢተኞችን በልባቸው አሳብ በትኗል። ገዢዎችን ከዙፋናቸው አዋርዷል፣ ትሑታንን ከፍ ከፍ አድርጓል። የተራቡትን በበጎ ነገር አጥግቧል፣ ባለጠጎችንም ባዶ እጃቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤልን ብላቴናውን አራድቷል። ዘካርያስ የዘመረውን እኮ ነው። ለአብርሃም የተነገረውን ለዳዊት የተነገረውን ያንን ፈጽሟል። ማርያምም 3 ወር የሚያህል በእርሷ ዘንድ ተቀመጠች፣ ወደ ቤቷም ተመለሰች ይላል። ተመልከቱ፣ በመንፈስ ተሞልተው ኤልሳቤጥ በስተርጅናዋ አረገዘች፣ በመንፈስ ቅዱስ ተሞላች። ማርያም እንደገና ገና አስቡት፣ ገና 10 ቤት ናት፣ 20 ያልሞላት ናት። የዘመረችውን መዝሙር ተመልከቱ። በመንፈስ ተሞልታ ወገኖች ሆይ በመንፈስ ቅዱስ ሲሞሉ በምክንያት መዝሙር ይዘመራል። ኤልሳቤጥም በምክንያት ነው የዘመረችው።
መጥምቁ ዮሐንስ የመጥምቁ ዮሐንስ አባት ዘካርያስም በምክንያት ነው የዘመረው። ኤልሳቤጥም በምክንያት ነው የዘመረችው። ይሄ ማለት ያለ ምክንያት አንዘምርም ማለት አይደለም። መጽሐፍ ቅዱስ በተለያየ አይነት ህይወት ውስጥ እያለፉ የዘመሩ የእግዚአብሔር ሰዎች አሉ። ለዚህ ነው ምስጋና የሚገባውን እግዚአብሔርን እጠራለሁ ከጠላቶች እድናለሁ ይላል። በጠላት መካከል ተከቦ ዳዊት እግዚአብሔርን አመሰገነ። በሌሊት ተነስቶ እግዚአብሔርን አመሰገነ። በገና ሆይ ተነስ፣ መሲንቆ ሆይ ተነስ፣ እኔም ማልጄ እነሳለሁ ብሎ ወገኖች በማለዳ ተነስቶ ለእግዚአብሔር ምስጋና ሲያቀርብ በጠላት መካከል ተከቦ ወገኖች። ዘካርያስ ግን እዚህ ላይ የዘመረው በምክንያት ነበር የዘመረው ወገኖች፣ በምክንያት ነው። ምክንያቱ ደግሞ ምንድን ነው በምንልበት ጊዜ ሉቃስ ምዕራፍ 1 ቁጥር 5 እስከ 25 በምናነበው ጊዜ ምክንያቱን እናገኛለን። ምክንያቱ ምንድን ነው? እንግዲህ ዘመኑ በእስራኤል ታሪክ ውስጥ እንደምታውቁት ያ መጥምቁ ዮሐንስ የተወለደበት ዘመን የጨለማ ጊዜ ነበረ። ዮሐንስ ሲወለድ አደገኛ የጨለማ ጊዜ ነበረ። በብሉይ ኪዳን በሚልኪያስና በአዲስ ኪዳን መካከል 400 ዓመት የጨለማ ጊዜ ነበረ። እግዚአብሔር ቅዱስ የሆኑትን የለያቸውን የእስራኤልን ሕዝብ በነቢያት እያስነሳ ይናገራቸው ነበር። እግዚአብሔር የሚናገር አምላክ ስለሆነ መመሪያ ይሰጣል፣ እነሱም ይሰማሉ። እንደምታውቁት እንግዲህ የብሉይ ኪዳን መጽሐፍ 39ኙ በሙሉ የእስራኤላውያን መጽሐፍ ነው፣ የአይሁድ መጽሐፍ ነው። እግዚአብሔር አይሁዳውያንን የተናገረበት ነው። 5ቱ የሙሴ ሕግ መጽሐፍ አለ፣ በደንብ አድርጎ በዝርዝር ይናገራቸዋል። የነቢያቱ መዝሙር አለ፣ እንደገና ደግሞ የግጥሙ መጽሐፍ አለ፣ የመዝሙራት መጽሐፍ አለ። በእነዚህ ሁሉ በሙሉ እግዚአብሔር ይናገራቸው ነበር። በልዩ ልዩ አይነት መንገድ እየተናገረ ይመራቸው ነበር። ነገር ግን እግዚአብሔርን አልሰማ ብለው ኃጢአትን እያበዙ ሲሄዱ ልክ ዘፍጥረት ምዕራፍ 15 ላይ የነዚህ የግብፃውያን፣ የፌርዛውያን፣ የከነዓናውያን ኃጢአታቸው ጽዋቸው በሞላ ጊዜ እነሱን አስወግዳለሁ እንዳለ 400 ዓመት ዕድል ሰጧቸው። ንስሐ አልገባም ብለው በኃጢአታቸው በዛው እንደቀጠሉ ከዛ በኋላ የአብርሃምን ዘር አስነስቶ ጠራርጎ እንዳጠፋቸው ከዛ በኋላ ልክ እንደዚሁ ደግሞ በሚልኪያስና በአዲስ ኪዳን በማቴዎስ መካከል ወገኖች በብሉይ ኪዳንና በአዲስ ኪዳን መካከል 400 ዓመት የጨለማ ጊዜ ነበረ። ለምን? በኃጢአት አልመለስ ስላሉ፣ ንስሐ አልገባም ስላሉ፣ በአመፃቸው ስለቀጠሉ እግዚአብሔር አሳልፎ ሰጣቸው። ተመልከቱ እንግዲህ 400 ዓመት ጨለማ ውስጥ ነበሩ። መገለጥ አልነበረም፣ የጨለማ ጊዜ ነበረ። በዚያ ላይ ደግሞ ጌታችን ኢየሱስ ክርስቶስ በሚመጣበት ጊዜ እስራኤል በሮም ስር ቀኝ እየተገዛች ነበር የነበረችው እና እስራኤል ለረጅም ዘመን ነው በጨለማ ውስጥ የኖሩት። ምን ማለት ነው? ረጅም ዘመን መንግስታቸው፣ ህዝባቸው ምንም በቃ የተበተኑ ነበሩ በዓለም ላይ። ምን ማለት ነው? 605 ከክርስቶስ ልደት በፊት ናቡከደነጾር መጥቶ ከምድራቸው ከነቀላቸው በኋላ ከዛ ጊዜ ጀምሮ መንግስት አልነበራቸውም። እስከ 1948 ዓመተ ምህረት ድረስ ለ2500 ምናምን ዓመት መንግስት አልነበራቸውም፣ በሀገራቸው አልነበሩም። ከአውሮፓ ጀምሮ እስከ ኦቶማን ቱርክ በቀኝ እየተፈራረቁ እየገዙ እያስጨነቁ እየገደሉ እየጨፈለቁ በብዙ ስቃይ ነው ያለፉት ወገኖች። አሁን በቅርብ ነው መንግስት የኖራቸው። ገና 75 ዓመታቸውን እያከበሩ ነው ወገኖች። ታዲያ ክርስቶስ ሲመጣ በሮም ቀኝ ስር ነው የነበረችው እስራኤል። ያስተዳድሯት የነበሩ ደግሞ ባንዳ የሆኑ መንግስታቶች ናቸው። እነ ሄሮድስ ናቸው። ለሮምም ይገዛሉ፣ እንደገና ለእስራኤልም ያጎበድዳሉ። ባንዳ ማለት ሁለት እግር አለ ብሎ በሁለት እግር በቃ ለዛም እሺ የሚል ወገኖች ሆይ በጣም የሚገርም ነው። ብዙ የተለያዩ ሄሮድሶች ገዝተዋቸዋል። ሄሮድስ ማለት የስልጣን ስም ነው። ልክ አፄ ቴዎድሮስ፣ አፄ ምኒልክ እንደሚባለው የስልጣን ስም ነው። ዋና ስማቸው ሄሮድስ አይደለም፣ ግን የዙፋን ስማቸው ሄሮድስ ነው። ጌታ ኢየሱስ ክርስቶስ ሲመጣ ትልቁ ሄሮድስ እንደምታውቁት ጌታ ኢየሱስ ክርስቶስን ሊገድል ዮሴፍ ከእናቱ ጋር ይዞት ወደ ግብፅ እንደሸሸ እናውቃለን። ከዛ በኋላ እንደምታውቁት ይሄ ሄሮድስ ሙሉ ለሙሉ እስራኤላዊ አይደለም። ግማሽ ማንነቱ ኤዶማዊ ነው፣ ግማሽ ማንነቱ እስራኤላዊ ነው። አይሁዳውያንን ለማስደሰት ብሎ 46 ዓመት የፈጀ በወርቅ የተንቆጠቆጠ ምን የመሰለ መቅደስ ሰርቶላቸዋል።
ይሄ መቅደስ እንዴት ነው ብለው ራሱ ሐዋርያት ለጌታ ኢየሱስ ክርስቶስ ሲጠይቁት አይ ይፈርሳል አላቸው። አንድ ድንጋይ በድንጋይ ላይ እንኳን ሳይነባበር አይቀርም ይፈርሳል ሁሉም አላቸው። ወገኖች የሚገርም መቅደስ ነው የሰራላቸው። ከዛ በኋላ ደግሞ እንደገና ሮማውያንን ለማስደሰት በቅድስቲቱ ከተማ በኢየሩሳሌም ላይ ለጣዖት ወገኖች ምስል አቁሞ እንደገና ደግሞ ሮማውያን ደግሞ እንዲሰግዱ ያደረገ ነው። ጣዖትንም የሚሰራ እንደገና መቅደስንም የሚሰራ ሰውን ሁሉ አስደስታለሁ ብሎ ለስልጣኑ ለዙፋኑ የሚኖር ነፍሰ ገዳይ ነበር ወገኖች። በዚህ ጊዜ እስራኤል ችግር ውስጥ ነው የነበረችው። የሞራል ውድቀት ውስጥ የሞራል መላሸቅ ውስጥ ነው የነበረችው። መጥምቁ ዮሐንስ በሚመጣበት ጊዜ የድቅድቅ ጨለማ ጊዜ ነበር ወገኖች። በዚህ ጊዜ ደግሞ እንግዲህ አባቱ ዘካርያስ ወገኖች ካህን ነበር። ከካህናት ወገን ነው፣ ካህን ነበር። ካህናት የሚመጡት ከሌዋውያን ዘር ነው። በተለይ ደግሞ ከሌዋውያን ዘር ብቻ ሳይሆን ከአሮንም ዘር ነው። ስለዚህ ዘካርያስ ከሌዊ ዘር ነው፣ ከአሮንም ዘር ነው ወገኖች። ሚስቱም እንደዚሁ ከአሮን ዘር ነው የተወለደችው። ነገር ግን ሴት ስለሆነች ካህን አይደለችም። ክህነት ለወንድ ብቻ ስለሆነ እነዚህ ሁለቱ ባልና ሚስቶች መካን ነበሩ ይላል እግዚአብሔር ቃል። መካን ነበሩ። ስለ ልጅ በጣም ብዙ ጸልየዋል። በእግዚአብሔር ፊት ደጋግመው ጸልየዋል። ልጅ የለም፣ እግዚአብሔር አልሰጣቸውም። ልክ መጽሐፍ ቅዱስ ሲናገር እግዚአብሔር የሳራን ማህፀን ዘጋው እንደሚል የሐናንም ማህፀን የራሔልንም ማህፀን እንደዘጋ በቃ የኤልሳቤጥን ማህፀን ተዘጋ። ለረጅም ጊዜ ማንም ሰው ሲጋባ ስለ ልጅ እንደሚጸልይ ጸልየዋል። ለረጅም ጊዜ ጸልየው ልጅ ግን አልሰጣቸውም። እግዚአብሔር ልጅ አልሰጣቸውም። እድሜው ደግሞ አለፈ። እንግዲህ የሴቷም እድሜ አለፈ። ሁለቱም አረጁ። መውለድ የሚችሉበት ዘመን አለፈ። በዛ ዘመን ደግሞ በእስራኤል ዘንድ በእስራኤል ባህል ልጅ አለመውለድ አንገት ያስደፋል። የሚያሳፍር ነገር ነው ወገኖች። እንደ በረከት አይቆጠርም፣ እንደ መርገምት ነበር የሚቆጠረው ወገኖች። ሉቃስ ምዕራፍ 1 ቁጥር 6 ሁለቱም ይላል ግን ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። የሚገርመኝ ቃል ይሄ ነው። በእግዚአብሔር ፊት ልመናቸውን አላገኙም፣ ጥያቄያቸውን አላገኙም። ልጅ ማለት ወገኖች እንደ ዘንድሮ እንኳን ቀላል አይደለም ወገኖች። በዚህ ጊዜም ያልወለደች ልጅ በጣም ነው ጭንቅ ውስጥ የሚሆን። በቤተሰብ በዘር በጓደኛ ብዙ ጭንቅ ውስጥ ነው። በዚያ ጊዜ ደግሞ እንደ ከፍተኛ መርገምት ነው ወገኖች። በቅሎ እየተባሉ ይሰደባሉ ወገኖች። በዘመናችን እንኳን በጣም ከባድ ነው። ይሄ ሁሉ ጥያቄ እያለባቸው ሲያረጁ ወገኖች፣ የሚገርማችሁ ግን ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ይላል። እንዴት የሚገርም ነው ወገኖች! እንዴት የሚገርም ነው! ጥያቄ አልተመለሰም፣ አንተ ጻድቅ ነህ። ጥያቄ አልተመለሰም፣ አንተ አዋቂ ነህ። ጥያቄ አልተመለሰም፣ አንተ መልካም ነህ። ጥያቄ አልተመለሰም፣ አንተ ጌታዬ ነህ። ዛሬም እከተልሃለሁ፣ ሰግድልሃለሁ፣ አመልክሃለሁ። እንዴት የሚገርም ነው ወገኖች! እግዚአብሔርን በጣም የሚወዱ ያለ ነቀፋ ለመኖር የሚጥሩ ነበሩ። ምን ማለት ነው? እንከን የሌላቸው ለማለት ሳይሆን በሕጉ የተጻፈውን ለማድረግ የሚጥሩ ለማለት ነው። በእግዚአብሔር ፊትም ጻድቃን ነበሩ ወገኖች ሆይ። ሕጉን ለመጠበቅ የሚተጉ የቆረጡ ነበሩ ወገኖች ሆይ። ኑሯቸው በእግዚአብሔር ፊት ሳይሆን ኑሯቸው በሰው ፊት ሳይሆን በእግዚአብሔር ፊት ነበረ። ጽድቃቸው በሰው ፊት ሳይሆን በእግዚአብሔር ፊት ነበረ። ብሉይ ላይ ሆነው ሕጉ የሚላቸውን የሚጠይቃቸውን ለመፈጸም ወገኖች ሆይ ይተጉ ነበረ። ጌታ ይመስገን። ደግሞ የስማቸው ትርጉም ራሱ ወገኖች ሆይ ካላቸው ታሪክ ጋር ከእግዚአብሔር ጋር የተያያዘ ነው። እግዚአብሔር ካደረገላቸው ነገር ጋር የተያያዘ ነው። ለምሳሌ ዘካርያስ ማለት እግዚአብሔር ያስታውሳል ማለት ነው። ጌታ ይመስገን። እግዚአብሔር ማንንም አይረሳም። ሁላችን በስማችን ያውቀናል። ኑሯችንን ያውቃል። ጸሎታችንን ሁሉ ያውቃል፣ ይሰማናል። ጌታ የተመሰገነ። ያስታውሳል ይላል። ኤልሳቤጥ ማለት ደግሞ የእግዚአብሔር መሐላ ማለት ነው። ጌታ ይመስገን። የሁለቱ ስም አንድ ላይ ስናደርገው እግዚአብሔር የገባውን ኪዳን ይፈጽማል፣ ያስባል፣ አይረሳም፣ ያስታውሳል ማለት ነው። ጌታ ይመስገን። እና እኛ ልንረሳ እንችላለን፣ እሱ ግን አይረሳም። ጌታ ይመስገን። እኛ ልንዘነጋ እንችላለን፣ እሱ ግን አይዘነጋም። በዚህ ጊዜ ወገኖች ሆይ የሚገርመው በመላው እስራኤል የነበሩ ካህናት ወደ 20 ሺህ የሚሆኑ ካህናት ነበሩ ዘካርያስ በነበረበት። እንግዲህ 20 ሺህ ካህናት በጣም ብዙ ናቸው። መቅደሱ አንድ ነው።
መቅደሱ አንድ ነው። 20 ሺህ በጣም ብዙ ናቸው። ስለዚህ 20 ሺህ አንድ ላይ ማገልገል ስለማይችሉ ምን ያደርጋሉ? በመቅደሱ ያለው ስራ በጣም ብዙ ስራ ነው ያለው። ስራውን ተከፋፍለው እንዲሰሩ ተደረጉ ማለት ነው። ለምሳሌ መቅደስ ውስጥ ያለው ስራ በጣም ብዙ ስራ ነው። መስዋዕት ማቅረብ አለ፣ መበለት አለ፣ እንጨት መፍለጥ አለ፣ እንጨት መቁረጥ አለ፣ መሸከም አለ፣ እሳት ማንደድ አለ። እንደገና እንስሳውን ንጹህ መሆኑን አለመሆኑን በደንብ እያደረጉ እያገላበጡ መምረጥ አለ። ከዛ እንስሳውን ማጠብ አለ። ወገኖች ሆይ ቅድስት ውስጥ ስትገቡ ደግሞ እዛ ደግሞ ህብስቱን መቀየር አለ። እንደገና ማጨሻውን ደግሞ ዘይቱን መቀየር አለ። መብራቱን ደግሞ ማየት አለ። ወገኖች በጣም ብዙ ስራ ነው ያለው። 20 ሺህ ተከፋፍለው ነበር ይሰሩ የነበረው። እንግዲህ አንደኛ ዜና ምዕራፍ 24 ቁጥር 7 እስከ 19 በምታነቡበት ጊዜ የአሮን ዘር የአሮን ትውልድ 24 ናቸው ዋናዎቹ። በ24ቱ እነዚህ 20 ሺህ ተመደቡ ማለት ነው። ልክ በሻለቃ በመቶ አለቃ ስር የተለያዩ ወታደሮች እንዳሉ ሁሉ የአሮን ዘር 24 ናቸው። አንደኛ ዜና ምዕራፍ 24 ቁጥር 7 እስከ 19 ስታነቡት ወገኖች ሆይ 24 ናቸው የአሮን ዘር። በእነዚህ በ24ቱ ስር 20 ሺህ መደቧቸው ማለት ነው። 24ቱን አለቃ አድርገው በ24ቱ ስር 20 ሺህ መደቧቸው። ስለዚህ ስራው በጣም ብዙ ነው። ብዙ ነገር ነው የሚሰራው እንዳልኳቸው። ነገር ግን ወደ መቅደስ ውስጥ ገብቶ ለማጠን ግን ልዩ ነገር ያስፈልገዋል። እሱም ምንድነው? ዕጣ ይወጣል። ዕጣ ይወጣና ያ ዕጣ የደረሰው ሰው ገብቶ ያጥናል። ዘካርያስ ደግሞ ከአሮን ዘር ስለሆነ ከአሮን ዘር ሆኖ አንደኛ ዜና ምዕራፍ 24 ቁጥር 10 ላይ በምናነብበት ጊዜ ከአሮን ዘር ሆኖ 8ኛው ዘር ነው። ከአብያ ዘር ነው ዘካርያስ 8ኛው ማለት ነው። 24 አይደሉ? 8ኛው አብያ ይባላል። የአብያ ዘር ነው ዘካርያስ። ሉቃስ ምዕራፍ 1 ቁጥር 5 ላይ ታገኙታላችሁ። ከአብያ ዘር የሆነው ይላል። ዕጣ ሲወጣ ወገኖች ሆይ ዛሬ ለማን ደረሰ? ለዘካርያስ ደረሰው። ዕጣ በሚደርሳቸው ጊዜ አንድ ሰው 2 ሳምንት ብቻ ነው ሄዶ የሚያገለግለው። ከ2 ሳምንት በኋላ ወደ ቤተሰቦቹ ይመለሳል። ስለዚህ በዓመት አንድ ሰው የሚደርሰው 2 ሳምንት ነው እና ዕጣ ወጣለት። ሉቃስ ምዕራፍ 1 ቁጥር 9 ዕጣ ሲወጣለት ወገኖች ወይ ጽናጽሉን ይዞ እሳት ጨምሮ ወደ መቅደሱ መልካም መዓዛ ጌታ ይሽተተው፣ ለጌታ መልካም መዓዛ ይሽተተው ብሎ ወገኖች ወይ ለማጠን ወደ መቅደሱ ገባ። እንግዲህ ዘካርያስ ለማጠን ሲገባ የተለየ ነገር ሆነ። ወገኖች ሆይ ተመልከቱ። ብዙ ዘመን ጸልየው ልጅ አልሰጣቸው። በጽድቅ እየሄዱ ልጅ አልሰጣቸው። ያለ ነቀፋ እየሄዱ ልጅ አልሰጣቸውም። በፊቱ እየተመላለሱ ልጅ አልሰጣቸውም። እስከ እርጅና ድረስ በተራ ክፍሉ በደረሰው ጊዜ ደስ እያለው እየመጣ ያጥን ነበር። አንድ ቀን አቋርጦ አያውቅም። ዛሬም እንደ ወትሮው ተራ ደረሰው። ተራ ደርሷል፣ ዕጣ ወጥቶልሃልና አገልግል ሲባል በደስታ እሰይ እያለ ለማገልገል መጣ። ጌታዬ ጥሩ መዓዛ ይሽተተው፣ ምስጋናዬ አይጓደልበት አለ። ወገኖች ሆይ እግዚአብሔርን ሊያመሰግን መልካም መዓዛ ሊያቀርብ የተወደደውን መስዋዕት ሊያቀርብ በእግዚአብሔር ፊት መጋረጃውን አልፎ ልክ ሲገባ ወገኖች ሆይ ሁሉ ሰው እየገባ ይወጣል። ዛሬ ግን አዲስ ነገር ሆነ። ጎን ያልጠበቀው ነገር መልአኩ ገብርኤል መጥቶ ቆሟል። ወገኖች የሚገርማችሁ ያልተጠበቀ ነገር ሆነ። ደነገጥ፣ በጣም ደነገጥ። 400 ዓመት እንኳን መላእክታን ነቢያት የሚባል ነገር የለም ወገኖች ሆይ። የነቢያት ድምፅ የለም፣ መልእክት የለም፣ መገለጥ የለም፣ ራእይ የለም፣ ህልም የለም። የጨለማ ጊዜ ነው። አደገኛ የጨለማ ጊዜ ነው። ጭራሽ መልአክ አይታሰብም። ያልጠበቀው ነገር ሆነ ወገኖች። እግዚአብሔር ረዳው እንጂ ዘሎ ከመጋረጃው ራሱ አለመውጣቱ። ገብርኤል መጥቶ አጠገቡ ቆሟል። ደነገጠ ወገኖች። የገብርኤል መምጣቱ ሲገርመው ጸሎት ተሰምቷል አለ። እሱም ሚስቱም ስላረጁ ጥያቄያቸውን እረስተውታል። የትኛው ጸሎት ያለ ነው የሚመስለኝ ወገኖች። ጸሎት ተሰምቷል ሲለው ከልጅ ይልቅ ወገኖች በጣም ብዙ እነሱም አባቶቻቸው የሚጠብቁት የነበረው የመሲሁን መምጣት ተስፋ ይጠባበቁ ነበረ።
ለሊት ጸልየው ወገኖች ሆይ መልስ ስለሌለ አሁን ስላረጁ ያንን አልጠበቀም ነበር፣ አስቦ አያውቅም ነበር መልስ ይመጣል ብሎ። ለምን አርጅተዋል። በተለይ ደግሞ በእሷ በኩል ሳይንቲፊካሊ የተዘጋ ነገር ነው ወገኖች ሆይ፣ ያለቀለት ነገር ነው። ግን አንድ ታሪክ ደግሞ ያውቃሉ፣ ምክንያቱም አይሁዳውያን ናቸው፣ ሕጉን ያውቃሉ። ይሄ ደግሞ በስተርጅና አብርሃም ቤት ልጅ እንደተወለደ ያውቃሉ ወገኖች ሆይ። መልአኩ ጸሎትህ ተሰምቶልሃል አለው። የሚገርም ነው። በዚህ ጊዜ ደነገጠ፣ ፈራ ይላል። ገብርኤል አይዞህ አትፍራ አለው ይላል። አትፍራ ጸሎትህ ተሰምቶልሃል አለው። ሉቃስ ምዕራፍ 1 ቁጥር 13 እስከ 18 ዝርዝር የልጁን ወግ ይነግረዋል። ምን እንደሚሆን ዝርዝር ይነግረዋል። ስማ አለው፣ አንተ አይቻልም ያልከው ሚስትህ ጸንሳ ወንድ ልጅ ትወልዳለች፣ ስሙን ዮሐንስ ትለዋለህ አለው። እሱ ብቻ አይደለም፣ ደስታና ተድላ ይሆንልሃል፣ በመወለዱም ብዙ ሰዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናል፣ የወይን ጠጅና የሚያሰክር መጠጥ አይጠጣም። ገና በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤል ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችንም ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልሳል። ደነገጥ። ይሄ ብቻ አይደለም፣ በኤልያስ መንፈስና ኃይል በፊቱ ይሄዳል አሉ። ዘካርያስ የሚያውቀውን ነገር ነው፣ ያነበበውን ነገር ነው ገብርኤል እየነገረ ያለው። ይሄ ቃል የት ነው ያለው? ይሄ ቃልማ ኢሳይያስ ምዕራፍ 40 ቁጥር 3 እስከ 5 ያለው ቃል ነው። ላንብብላችሁ። ኢሳይያስ ምዕራፍ 40 ቁጥር 3 እስከ 5 ያለውን ቃል ተመልከቱ። የአዋጅ ነጋሪ ቃል፣ የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችን ጎዳና በበረሃ አስተካክሉ። ሸለቆው ከፍ ይበል፣ ተራራው ኮረብታው ሁሉ ዝቅ ይላል፣ ጠማማው ይቃና፣ ስርጓቁጡም ሜዳ ይሁን። የእግዚአብሔርም ክብር ይገለጣል፣ ሥጋ ለባሽ ሁሉ በአንድነት ያየዋል። የእግዚአብሔር አፍ ይህን ተናግሯል። ስለማን ነው የሚናገረው? ስለሚመጣው ስለ መጥምቁ ዮሐንስ መጥቶ መንገዶችን ሁሉ የሰውን ልብ እንዴት እንደሚያስተካክልና ኢየሱስ ክርስቶስ እንዴት እንደሚገለጥ ነው እየተናገረ ያለው። ተመልከቱ። በአንድነት ይህንን የእግዚአብሔርን ክብር ያዩታል ይላል፣ ይገለጣል ይላል። ሥጋ ለባሽ ሁሉ አያችሁ። ዘካርያስ የሚያውቀውን ትንቢት ነው ገብርኤል እየነገረው ያለው። ከመሲሁ መምጣት በፊት በኤልያስ መንፈስ መጥቶ የሰውን ልብ ስለሚያዘጋጀው ስለ መንገድ ጠራጊው ነው ለዘካርያስ እየነገረ ያለው። ይሄንን ታሪክ ያውቃል አያውቅም? ያውቃል። አይሁዳዊ ነው፣ መጽሐፉን ያውቃል። ለምን? ትንቢቱን ያውቃል። መሲሁ ከመወለዱ በፊት ልክ ስለ መሲሁ እንደተተነበየ የመጥምቁ ዮሐንስም መጥምቁ ዮሐንስ ባይሆንም ስለሆነ ሰው ተተንብዮአል። ይሄው ኢሳይያስ 40 ቁጥር 3 እስከ 5 ተተንብዮአል ወገኖች ሆይ። ዘካርያስ ደግሞ ካህን ስለሆነ ሕጉን ስለሚያውቅ መልአኩ የሚያውቀውን ነገር ነው እየነገረው ያለው። በተለይ ቁጥር 14 እና 15 ምን እንደሚል እንግዲህ ተመልከቱ። 14 እና 15 ተመልከቱ። ቁጥር ሉቃስ 1:14 እና 15 ተመልከቱ። ደስታና ተድላ ይሆንልሃል፣ በመወለዱ ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናል፣ የወይን ጠጅና የሚያሰክር መጠጥ አይጠጣም። ገና በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ወገኖች ይህንን ቃል ከቤተሰብና ከራሱ አቅጣጫ ከጎረቤትም ከዘመድም አቅጣጫ ልንመለከተው አንችልም። ምን ማለት ነው? በሰው ፊት ሳይሆን በጌታ ፊት ነው ታላቅ ይሆናል ያለው። ተድላና ደስታ ይሆንልሃል ያለው። ይሄ ማለት ባለጠጋ ሆኖ አንተንም ዘመዶችህንም ቤተሰቦችህንም ያንበሻብሻል ማለቱ ነው? አይደለም። ስንመለከተው መጥምቁ ዮሐንስ እኮ የሚበላው አንበጣና የበረሃ ማር፣ የሚለብሰው የግመል ፀጉር፣ መታጠቂያው ጠፍር፣ ኑሮው ምድረ በዳ ነው ወገኖች ሆይ። ታዲያ ምን ማለት ነው? በጌታ ፊት ታላቅ ይሆናል ሲል እውነት ነው። ቤተ መንግስትንም ቤተ መቅደስንም ያንቀጠቀጠ ወገኖች ሆይ፣ ከተራ ሰው እስከ ባለስልጣናቱ ድረስ ያንቀጠቀጠ የሚፈራ የሚከበር ነበር። የሚንቀጠቀጥ ሮማውያን የሚፈሩት የሚንቀጠቀጡለት ነበር።
ዘካርያስ በኤልያስ መንፈስ ይመጣል ሲለው ትንቢቱን ቢያውቅም ኤልያስ ማን እንደሆነ ደግሞ ያውቃል። ሰማይና ምድሩን ያንቀጠቀጠ፣ ሰማይን የዘጋ፣ ምድርን የከፈተ ወገኖች ሆይ 450 የበዓል ነቢያቶችን ተወራርዶ ያረደ ወገኖች ሆይ እሳት ከሰማይ ያዘነበ ያን የመሰለ የእግዚአብሔር ሰው እሱ በሱ መንፈስ ነው የሚመጣው አለው። ታዲያ ይሄ በኤልያስ መንፈስ ይመጣል የተባለው እሱ የት እንደሆነ ሲያቅ ደነገጠ። እንዴት ብሎ ይመን? ማመን አልቻለም። ቁጥር 18 ዘካርያስ ማመን ስላልቻለ መልአኩን እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለች፣ ይሄን በምን አውቃለሁ አለ። ስለደነገጠ ስለፈራ እኮ ነው፣ ስላላመነ እኮ ነው ይሄንን ያለው ምክንያት። ወገኖች ሆይ በዚህ ጊዜ መልአኩ ተናደደ፣ መልአኩ ተበሳጭ። ቁጥር 19ና 20 ተመልከቱ። መልአኩም መልሶ እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ፣ እንድናገርህ ይችንም የምስራች እንድሰብክ ተልኬ ነበር። እነሆ በጌታ ፊት የሚፈጸመውን ቃሌን ስላላመንክ ይሄ ነገር እስኪሆን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለ። በቃ ዘግቶት ሄደ። ዘካርያስ ዲዳ ሆነ፣ በምልክት ብቻ ሆነ ማውራት። ወገኖች ሊያጥን ገብቶ ቆየ። እዛ መቅደሱ መጋረጃው ውስጥ ሆኖ ከገብርኤል ጋር ያወራል። ቆየ ወገኖች፣ ህዝብ ይጠብቀዋል። የኃጢአት ስርየት ፈልጎ ህዝቡ ውጭ ተሰብስቦ ይጠብቀዋል። ወገኖች ሆይ ዘካርያስ ዲዳ ሆነ፣ በምልክት ብቻ መናገር ጀመረ። ስለዚህ በውጭ ያሉ ሰዎች ሲዘገይ ራእይ ያየ መሰላቸው። ወገኖች እየጠበቁት ነበረ። ቁጥር 21 እና 22 ህዝቡ ዘካርያስን ይጠብቁ ነበርና በቤተ መቅደስ ውስጥ ስለዘገየ ይደነቁ ነበር። በወጣ ጊዜ ሊናገራቸው አልቻለም። በመቅደስም ራእይ እንዳየ አስተዋሉ። እርሱም ይጠቅሳቸው ነበር፣ በሳይን እያለ ያወራቸው ነበር ማለት ነው። ምክንያቱም ዲዳ ሆኗል። የመጠራጠሩ ውጤት ዲዳነትን አመጣበት። ነገር ግን መልአኩ እንዳለው ወገኖች ተአምር ሆነ። ዕጣ ሲወጣላቸው 2 ሳምንት ነው የሚያገለግሉት። 2ቱን ሳምንት አገለገለ፣ ጨረሰና የአገልግሎቱን ፍጽምና ሰጠና ወደ ቤቱ ሄደ ይላለኝ። ቁጥር 23 ወደ ቤቱ ልክ ሄደ፣ እግዚአብሔር እንደተናገረ ሚስቱ ጸነሰች ይላል። አቤት አቤት አቤት! የአብርሃም ታሪክ እዚህ ቤት ተደገመ ማለት ነው። በጌታ በኢየሱስ ስም ይሄንን የምትሰሙ ሁሉ በቤታችሁ ታሪክ ይሰራ። የዘጋችሁት አይሆንም ያላችሁት ቀርቷል ያላችሁት ነገር ሁሉ ይከፈት በጌታ በኢየሱስ ስም። የሚከፍት የሚዘጋ ከኔ ውጭ የለም እንዳለ በኢየሱስ ስም የተዘጋው ነገራችሁ ሁሉ ይከፈት። እንደተናገረ ሚስቱ ጸነሰች ይላል። እግዚአብሔር ምሕረቱን አገነነልኝ ብላ ኤልሳቤጥም ራሷን 5 ወር ሸሸገች ይላል። ቁጥር 24 እስከ 25 ወገኖች ሸሸገች ይላል። ታዲያ ልክ 6ኛው ወር ላይ ማርያም ልትጎበኛት ሄደች። ለዘካርያስም የተናገረው ገብርኤል ነው፣ ለማርያምም የተናገረው ገብርኤል ነው። ወገኖች ሆይ እግዚአብሔር የምስራች በፈለገ ቁጥር ሁልጊዜ የሚልከው ገብርኤልን ነው። ከብሉይ ኪዳን ጀምሮ ተመልከቱ። ለዳንኤልም ገብርኤል ነው ሄደው። ይኸው መልሱን ይዤ ልመጣው የተወደድክ ዳንኤል። ወገኖች የምስራች ካማረው እግዚአብሔር ገብርኤልን ነው የሚልከው። ጦርነት ካማረው ደግሞ ሚካኤልን ነው የሚልከው። የመላእክት አለቃ ሚካኤል ሰማይ ላይ ሆኖ እየተዋጋ ነው፣ ሊረዳኝ መጥቷል ይለዋልኝ። ዳንኤል ምዕራፍ 9 ምዕራፍ 10 አንብቡ። ጦርነት ካለ ሚካኤል ነው የሚመጣው። ምክንያቱም የመላእክት ዋና አለቃ እሱ ነው። ጦርነት ካለ ሚካኤል ነው ጦርነቱን የሚመራው። ወገኖች ሆይ የመናፍስትን ጦርነት የሚመራው እሱ ነው። እየከተከተ የሚያወርዳቸው እሱ ነው። የምስራች ደግሞ ሲሆን ደግሞ ገብርኤል ይመጣል። አያችሁት? 6ኛው ወር ላይ ልክ ለማርያምም ነግሯታል። ከዛ በኋላ እንደገና ደግሞ ለዘካርያስም በተነገረው መሰረት ኤልሳቤትን ልትጎበኝ ስትመጣ ኤልሳቤት 6ኛ ወሯ ሆኖ ነበረ ወገኖች። እና መጥምቁ ዮሐንስ ወገኖች ሆይ ልክ 9 ወር ሲሆነው ተወለደ። ማርያም ደግሞ 3 ወር ስለተቀመጠች ምናልባት መጥምቁ ዮሐንስ ሲወለድ በአይኗ እዛ ቁጭ ብላ አይታ ሊሆን ይችላል። ለምን የሚገርማችሁ ምክንያቱም 3 ወር ተቀመጠች ይችላል። ስትሄድ ኤልሳቤት 6ኛ ወሯ ላይ ነበረ። ልክ ቁጥር 56 ላይ በምታነቡበት ጊዜ ማርያም 3 ወር ተቀመጠች ይላል። በ6ኛ ወሯ ከሄደች ልጅ የሚወለደው በ9 ወር ነው። 6 ወር ሲደመር 3 ወር 9 ወር ሲወለድ በአይኗ አይታ ሊሆን ይችላል። የኤልሳቤጥ የመውለጇ ጊዜ ደረሰ ይላል። ቁጥር 57 እስከ 60 የመውለጃዋ ጊዜ ደረሰ። ጎረቤት ዘመድ አዝማዱ ሁሉ ጌታ ምሕረቱን እንዳገነነላት ሰምተው ከእርሷ ጋር ጌታን አከበሩ ይላል። ወለደች። መጥምቁ ዮሐንስ ተወለደ። ይሄ መንገድ ጠራጊው ተወለደ። ወገኖች ሆይ ይሄ የምድረ በዳው ድምፅ ተወለደ።
ተወለደ። በ8ኛው ቀን ይገረዝ ተባለ። ይገረዝ ተባለ። ስም የሚወጣው ደግሞ በ8ኛው ቀን ነው። የእስራኤላውያን ልጆች ሁልጊዜ በተወለዱ በ8ኛው ቀን መገረዝ አለባቸው። ግርዘት እግዚአብሔር ለአብርሃም የሰጠው ኪዳን ነው። ዘፍጥረት 17 ቁጥር 10 እስከ 12 አንተና በውስጥ ያሉ ወንዶች ሁሉ ባሪያዎች ሁሉ ይገረዙ ብሎ ተናግሯል። ግርዘት የኪዳን ምልክት ነው። ከእግዚአብሔር ጋር የመሆን ምልክት ነው። በአዲስ ኪዳን የልብ ግርዘት ነው ይላል። ገላትያ ምዕራፍ 3ም እንደገና ፊልጵስዩስ ምዕራፍ 3ም የሚናገር አሁን የሸለፈት ግርዘት ሳይሆን የልብ ግርዘት ነው ይላል መጽሐፍ ቅዱስ። ስለዚህ መገረዝ ወገኖች ሆይ መጽሐፍ ቅዱሳዊ ትእዛዝ ነው። ዘሌዋውያን ምዕራፍ 12 ቁጥር 3 መገረዝ የእግዚአብሔር ቃል ትእዛዝ ነው። ካልተፈጸመ ቅጣት አለ ወገኖች። ወንድ ልጅ ሁሉ በ8ኛው ቀን ይገረዛል። መጥምቁ ዮሐንስም በ8ኛው ቀን ተገረዘ። የግርዘት ቀን እስራኤላውያን ለልጆቻቸው ስም ያወጣሉ። ስም ማውጣት ደግሞ የአባት ድርሻ ነው። ስለዚህ ስም በሚወጣበት ጊዜ ልክ ሲገረዙ እስራኤላውያን ስም ያወጣሉ። የሚወጣበት ምክንያት ደግሞ እግዚአብሔር ለአብርሃም የግርዘትን ኪዳን በሰጠው ጊዜ በዚያው ቀን የግርዘቱ ቀን በዚያው ቀን የአብርሃምንም የሳራንም ስም ቀይሯል። አብራም ነበረ፣ አብርሃም አለው። ወገኖች ሆይ የትውልድ የአሕዛብ ሁሉ የዓለም ሁሉ አባት አለው። ሶራ ነበረ፣ ሳራ አላት። እሷም ደግሞ የትውልድ ሁሉ እናት ማለት ነው ወገኖች ሆይ። ስለዚህ በግርዘት ቀን ስም የሚወጣበት ምክንያት ወገኖች ሆይ ለአብርሃም በግርዘቱ ቀን ስሙ ስለተቀየረ ማለት ነው። ጌታ ይመስገን። ከአብርሃም ጀምሮ ስም ይቀየር ነበረ። ስለዚህ አይሁዶች በግርዘት ቀን ስም ማውጣት ባህላቸው ነው። ቤተሰቡ የሕፃኑን ስም ዘካርያስ ማለት ፈለጉ ማለት ነው። በቃ ዘካርያስ ነው መባል ያለበት አሉ። ብዙውን ጊዜ እስራኤላውያን ስም ሲያወጡ በቤተሰቡ ስም ነው የሚያወጡት። በአያት በቅድመ አያት በዘራቸው ውስጥ ያለውን ስም ነው ደግመው የሚያወጡት። ሌላ የተለየ ስም አይወጣም። ስለዚህ አባቱ ስም ዘካርያስ ስለነበረ ጎረቤቶቹ ዘመድ አዝማድ ሁሉ መጣና ዘካርያስ ነው መባል ያለበት፣ ዘካርያስ አሉ ወገኖች ሆይ። ከዛ በኋላ እናቱ ግን አይሆንም ስሙ ዮሐንስ ነው አለች። ቁጥር 60 ላይ በፍጹም ዮሐንስ ነው የሚባለው አለች። ከዛ ዘመድ ጎረቤቱ ስም እንደዚህ አይነት ስም በዘራችን ወጥቶ አያቅም፣ ለምን እንደዚህ ትያለች አላት። ተሟገቷት። ቁጥር 61 ሙግት ወገኖች ሆይ። ከዛ ሙግቱ እየበዛ በቃ ዮሐንስ ነው የሚባለው፣ እነሱ ዘካርያስ ነው የሚባለው በቃ። ከዛ ሙግቱ እየበዛ ሲሄድ ይሄ አባትየው ለምን አይጠየቅም ተባለ ማለት ነው። አባትየው መናገር አይችልም። ነገር ግን አባትየውም በቃ ከውዝግብ የተነሳ አባትየው ይጠየቅ ተባለና ወረቀት ሰጡት። መናገር ስለማይችል ምን ብሎ ጻፈ ይላል? ዮሐንስ ብሎ ጻፈ። ወገኖች ሆይ ኤልሳቤጥ ዮሐንስ ብላ የጠራችበት ምክንያት ምንድን ነው በምንልበት ጊዜ አባትየው ዲዳ ነው ዘካርያስ። ነገር ግን ገብርኤል መጥቶ የልጁን አወላለድ በዝርዝር እንዲህ ብሎ ነገረኝ፣ ስሙም ዮሐንስ ነው ብሎ ነግሮኛል ብሎ ነግሯት ሊሆን ይችላል። ምክንያቱም ባልና ሚስት ናቸው፣ ብዙ ነገር ያወራሉ። እንኳን ልጅ ነገር አይደለም ብዙ ነገር ይወራል። ቀላሉን ነገር እንኳን መንገድ ላይ የገጠመንን ሁሉ እናወራለን። ቀላሉን ነገር እያንዳንዷን ባልና ሚስት የምናወራው እያንዳንዷን ነው የምናወራው ወገኖች። እንኳን ይሄ ትልቅ ነገር ለዘመናት ተጸልዮ እንትን ያህል ገብርኤል መልአክ ተገልጦ እንዴት አይወራ? አንዴ አይደለም በየቀኑ ነው የሚወራው። እና ስለ ስሙም በደንብ አድርጎ ነግሯታል። ስለዚህ ብዙ ከመወዘጋባቸው የተነሳ እናትየዋ ድርቅ ስትል አባትየው ማንን በለው ብለው ጠየቁት ማለት ነው። ልክ ሲጠይቁት ዮሐንስ የሚል ስም በትውልዳችን ስላልተጠራ ማን ይባሉ? ዘካርያስ ብራና ስጡኝ አለ። ልክ ብራና ወረቀት ሲሰጡት ዮሐንስ ብሎ ጻፈ ማለት ነው። ቁጥር 63 ላይ ታገኙ። ዮሐንስ አለ። ዮሐንስ ማለት ደግሞ ለእግዚአብሔር ጸጋ የሚሰጥ አምላክ ነው ማለት ነው። ዮሐንስ ማለት እግዚአብሔር ጸጋን ይሰጣል ማለት ነው። ጌታ ይመስገን። እግዚአብሔር ምሕረትን ይሰጣል ማለት ነው። ልክ መልአኩ እንዳለው ሚስትህ እስክትወልድ ድረስ ዲዳ ትሆናለህ አይደል ያለው ወገኖች። በጣም የሚገርማችሁ አዎ ዲዳ ሆነ። ልክ አሁን ብራና አንስቶ ዮሐንስ ብሎ ሲጽፍ አፉ ተፈታ። ለምን? ለጊዜው ነበረ ወገኖች። ምክንያቱም ሌላ ነገር እየተናገረ ሊያበላሽ ስለሆነ ከምታበላሽ አለና ዘጋው ወገኖች።
ዛሬም አንዳንድ ነገር እየሆንን የምናስቸግር ከሆነ ለጊዜው በሩንም መንገዱንም ምኑንም ሊዘጋው ይችላል ወገኖች። ለጊዜው ነው። እንዲህ ሐዋርያት ሥራ ምዕራፍ 13 ሐዋርያ ጳውሎስ ለዛ ለአገረ ገዥ ወንጌል ሲሰብክ ጠንቋዩ ምን አደረገው ይላል? በጌታ እንዳያምን አገረ ገዥ አጣመመው ይላል። ምን አለው ጳውሎስ? በመንፈስ ተሞልቶ ትኩር ብሎ አየውና አንተ ክፋት ሁሉ የሞላብህ የዲያብሎስ ልጅ እስከ ጊዜው ድረስ እውር ትሆናለህ አለው። እኔ አሁን ሰብኬ ሰው ሁሉ በጌታ አምኖ እስኪጨርስ ድረስ ለጊዜው ዲዳ ትሆናለህ አለው። እውር አደረገው። ዘካርያስንም አይ አንተ በቃ ለምታምን አይደለም፣ ለጊዜው ነገሩ እስኪስተካከል ድረስ ታያለህ። ወገኖች ሆይ ልክ ኤልሳዕም ረሃብ በነበረበት ጊዜ በሰማሪያ የሆነው እንደዛ ነው። ያ የንጉሱ ደጋፊ እንዴ አሁን የዶሮ ኩስ 5 ብር የአህያ ጭንቅላት 50 ብር እየተሸጠ እንደዚህ ምግብ ተወዶ ነገ አንድ መስፈሪያ በ1 ብር በ2 ብር ይሸጣል የምትለው ምንድን ነው? ይሄ እኮ የሰማይ መስኮትን ቢከፈት ይኸው ስማ አለው ኤልሳዕ። ታያለህ አለው። ነገር ግን አትበላም፣ ረጋግጠው ይገሉሃል አለው። እንዳለው ሆነ። ከዛ በኋላ ሰው ሁሉ ምግብ ለመግዛት ሲሄድ ረጋግጠው ገደሉት ይላል። ለጊዜው አለና ዘካርያስን ምን አደረገው? ገብርኤል ቆለፈው ማለት ነው። የሕፃኑ መወለድ ግን ለጎረቤቱ ሁሉ ለዘመድ አስማድ ሁሉ ይሄው ሁሉ በይሁዳ በተራራማው አገር ሁሉ ተሰማ ይላል። ፍርሃት ሆነ፣ ድንጋጤ ሆነ። ወገኖች ሆይ በጣም የሚገርማችሁ የሕፃኑ መወለድ ፍርሃት አመጣ። 400 ዓመት የጨለማ ጊዜ ነበር። አሁን አደገኛ ፍርሃት አመጣ። በየአገሩ ሁሉ ተወራ፣ ዝናው ወጣ። ገና ልጅ ነው፣ ትንሽ ብላቴና ነው፣ ግን አገሩ ምድሪቱ ሁሉ ፈራ፣ ዝናው ወጣ። ወገኖች ሆይ ቁጥር 66 የሰሙም ሁሉ ከዚያ ሕፃን ምን ይሆን ነው? ይሄ ሕፃን ምን ሊሆን ይሆን አሉ። ሕፃኑ ምን አይነት ሕፃን ቢሆን ነው እያሉ በልባቸው አኖሩት ይላል። ልክ ስለ ኢየሱስ ክርስቶስ ገብርኤል ሲነግራት ማርያም በልቧ ተጠብቀው ነበር እንደሚል ምን ይሆን የዚህ ሕፃን ነገር ብለው ሰው ሁሉ እያወሩ ወገኖች ሆይ በልባቸው የጠብቁት ነበር። ይሄ ብቻ አይደለም፣ የጌታ እጅም ከእርሱ ጋር ነበረች ይላል። ቁጥር 66 ላይ አያችሁት? ገና የተወለደ ሕፃን ነው፣ ግን ካቦድ ነው፣ የእግዚአብሔር ክብር ያለበት። አንቀጥቃጭ እኮ ነው ወገኖች ሆይ፣ አንቀጥቃጭ ሆነ። ከልጅነቱ ነው የጀመረው። ገና ሲወለድ ነው አንቀጥቃጭ ሆነ። ወገኖች ሆይ የዚህ ጊዜ ነው ዘካርያስ በመንፈስ ቅዱስ ተሞልቶ መዘመር የጀመረው። ወገኖች ሆይ በምክንያት ነው የዘመረው። ነገር ግን ወገኖች ሆይ ያለ ምክንያት በቤታችሁ ምስጋና ይብዛላችሁ። በጌታ በኢየሱስ ክርስቶስ ስም የተዘጋው ነገራችሁ ይከፈት። የተዘጋው አገልግሎታችሁ ይከፈት። የተዘጋው ማህፀናችሁ ይከፈት። የትዳር በር ይከፈትላችሁ። የልጅ ማህፀን ይከፈትላችሁ። የሥራ በር ይከፈትላችሁ። የኑሮ በር ይከፈትላችሁ። በጌታ በኢየሱስ ክርስቶስ ስም የተዘጋባችሁ ነገር ሁሉ ይከፈትላችሁ። በኢየሱስ ስም ዘመን ያስቆጠረ ዓመት ያስቆጠረ አርጅቷል የተባለ ነገር ሁሉ በጌታ በኢየሱስ ስም ይከፈትላችሁ። ይከፈትላችሁ በኢየሱስ ስም። እኔ ባረኳችሁ በጌታ በኢየሱስ ክርስቶስ ስም። ዛሬ ይህንን ቃል ስትሰሙ የምስራች ይሁንላችሁ፣ የምስራች ይሁንላችሁ፣ የምስራች ይሁንላችሁ። በኢየሱስ ስም የምስራች ይሁንላችሁ። ዘመናችሁ ይባረክ፣ ማህፀናችሁ ይከፈት፣ በሩ ይከፈት በኢየሱስ ስም። ይከፈት በጌታ በኢየሱስ ስም። ይከፈት በጌታ በኢየሱስ ስም። ይከፈት በናዝሬቱ በኢየሱስ ስም። ሃሌሉያ። በመንፈስ ቅዱስ ተሞልቶ እንደዘመረ እግዚአብሔር በመንፈሱ ይሙላችሁ። እግዚአብሔር በመንፈሱ ይሙላችሁ። ሃሌሉያ። እግዚአብሔር አባት ሆይ እናመሰግንሃለን። ስምህ የተባረከ ይሁን። ክብር ላንተ ይሁን። ይህን የሚሰሙ ሁሉ በመንፈስ ቅዱስ ኃይል ይሞሉ፣ በራቸው ይከፈት በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን።